ስሜ አሸብር እባላለሁ። የመጣሁት ካሰላ ነው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። ጊዜው ትንሽ ቆየት ብሏል። የእግዚአብሔር ሰው ሳሪስ እያላችሁ ነው። ይሄ ልጅ 2008 ዓመተ ምህረት ተወለደ። ከዛ ከተወለደበት ጊዜ ጀምሮ እጅግ በጣም ሰውነቱን ያሳከከዋል። እንቅልፍ አይተኛም። ከእናቱ እጅ ላይ መውረድ አይችልም እና በጣም እንጨነቅ ነበረ። ከዛም በኋላ ያው መቼስ የምንኖረውም ሰፈር ትንሽ ያው እምነቱ ያላቸው ሰዎች አይደሉም፣ እኛም አማኞች አልነበርን በወቅቱ። ከዛ ምንድነው የሚሉት ሰዎች ለምንድነው ጽፈት ማታጽፉለት፣ ለምንድነው የሚጨስ ነገር ምናምን ማታረጉለት፣ ይለቀዋል እኮ ልብሱ ቢታጠን እንደዚህ ምናምን ሲሉን ግራ ሲገባን እኛ በመጀመሪያ ሐኪም ቤት ነበር የምንሄደው። ከዛ ወደዛም ተሻገርንና እዛም ሄድ ጀመርን። በኋላ ብንል የሚሆን ነገር አይደለም። ከዛ መጨረሻ ላይ ደግሞ አንድ ሰው አገኘኝና ጽፈት ጽፍለታለሁኝ ለቆት ይሄዳል እስከ መጨረሻው ድረስ። ምንድነው ግን ጽፈት የሚባለው ነገር? ጽፈት የሚባለው በቃ ያው በልጁ ላይ ያለውን እስኩርኩስ መንፈስ አወጣለሁ ነው የሚለው እሱ ራሱ ማለት በጽሁፍ ይሄ በቀይ እስክሪብቶ ይታሰራል፣ አንገቱ ላይ ይታሰራል ማይነበበው። እሺ እና ከዛም በኋላ በቃ ያው እኔም በወቅቱ ያው ጨለማ ውስጥም ስለነበርኩኝ በጌታም አይደለሁም አላቅም እንዲህ አይነት ነገሮችን እና ከዛ እሺ አልኩኝና ሄድኩኝ። ተጻፈና ውሃ ባልነካው ጨርቅ በወረቀት ነው የተጻፈው፣ በልሙጥ ወረቀት ነው የተጻፈው። ውሃ ባልነካው ጨርቅ ይሰፋል፣ በፌስታል ይጠቀልልና ከዛ በኋላ አንገቱ ላይ ይታሰርለታል። ይሄ የሚያሳከከው እንቅልፍ አላስተኛም የሚለው ነገር ሁሉ ይቆማል አለኝ። በቃ ያው መቼስ ልጄ የመጀመሪያ ልጄ ነው፣ በጣም አሳዘነኝ። በቃ ከጭንቀቱ የተነሳ ከኛም ጭንቀት የተነሳ እሺ አልኩኝ። ሄጄ ቀኑን ሙሉ ቤት ውስጥ ውዬ ከሰው ሳልገናኝ ከፍተኛ ገንዘብን ያስከፈለኝ በእኔ አቅም ማለት ነው። ከዛ በኋላ ያንን ጽፈት ጽፎ አስሮ ስፋ ብሎ እኔን ያሰፋኝ ስፌቱን ማለት ነው። በአንተ እጅ ነው መሰፋት ያለበት ብሎ ሰፋው። ከዛ ስትሄድ መንገድ ላይ ሰው እንዳጨብጥ በጨለማ ሰው እንዳታገኝ ቀጥታ እንዲሄድክ ልጁ አንገት ላይ ቶሎ ነው ማጥለቅ ያለብህ አለኝ። አደረኩለት ልጁ ላይ። ጭራሽ ባሰ። እናትየው እንቅልፍ አጣች። በጣም ስቃይ ነው የምታየው። በሱ የተነሳ እውነቴን ነው የምልህ ጤና ሁሉ አጣለች። እኔ ያው ቀን ውጪ ውዬ ያው የጉልበት ስራ ነው የምሰራው። ማታ ነው የምመጣው። ማታ በመጣም ይደክመኛል። ደግሞ ያው እዛኛው ውስጥም ስለነበርኩኝ ተቀማምሼ ነው የምመጣው። ተኛለሁ። በቃ እኔ ብንንስል ነው ድንገት የማየው። አይዞ አይዞ ብዬ ተመልሼ ተኛለሁ። ከዛም በኋላ እየባሰ ሲመጣ ያው መቼስ አንዳንድም የእግዚአብሔር ቤት ሰዎች አሉ። እስቲ ይሄ ልጅ ለምንድን ነው እንደዚህ እየተሰቃየ? አንቺ እስከ መቼ ድረስ ነው የምትችይው? ነይ ወደ ጌታ ብትሄጂ እኮ ይድናል፣ እናጸልይለታለን። እንዴ እንደዚህም አይነት ነገር አለ እንዴ? አዎ ነይ ብለው ከዛ እዚህ 2012 ላይ በ12 እና በ13 በ14 ኮንፈረንስ ነበረ 2012 ህዳር ወር ላይ። ከዛ ይዛው መጣች። አዳሯን በ11 ይዛው መጣች። በ12 ኮንፈረንሱን ተካፍላ በ13ም በ14 ግማሽ ቀን ድረስ ቆይታ ወደ ቤት ተመለሰች። ስትመጣ ይሄንን ኦይል ነው ይዛ የመጣችው። ይሄ የእግዚአብሔር ሰው አንተ ቃል ያወጣበት እውነተኛ የሆነ የእግዚአብሔር ቃል ያለበት ነው። ይሄንን ኦይል ማታ አብረን ሰውነቱን ሙሉ ለሙሉ ቀባ ነውና ተኛ። እኛም ተኛን። የዛን ቀን እኛ እውነትም በቃ እረፍት አድርጉ ሲለን ነው መሰለኝ ጌታ። ምንም አይነት እንቅስቃሴ አላደረገም፣ ተኛ። በነጋታው እኔም ተነስቼ ወደ ስራ ሄድኩኝ። ሁለተኛው ቀን ሆነ። በሶስተኛው ቀን ስመጣ እንዳለ ቤተሰቡ ተናውጧል። በቃ ተገርመዋል። ምንድነው? በቃ ና ጉዲ ጌታ የሚያደርገውን ብቻ ታምር ጉዲ። እኔ ደግሞ በጣም አክራሪ ነበርኩኝ። ና ጉዲ እግዚአብሔር የሰራውን ስራ ና ጉዲ አለች። ምንድነው ጉዱ ብዬ ሲሄድ ያ የተሰፋው ጽፈቱ ማለት ነው አብጦ ከማበጡም በላይ ውስጡ ፍሬሽ ቅማል ነው። ሙሉ ቅማል የተጻፈው እኮ ያጋንንት ስም ነው። እዛ ነው እውነቴን ነው የምልህ እግዚአብሔር ሰው ሙሉ ቅማል፣ የሚዘገነን ቅማል። ድንጋይ ሲፈነቅል እንዴ ነው ቁጫጭ የምታየው? እንደዛ ይፈላ በቃ ቅማል አየው። በጣም ደነገጥኩኝ። ድንጋጤውም አለ ደስታውም አለ ተደበላለቀብኝ። ግን ዞር ብዬ የተወሰነ ደቂቃ በኋላ ራሴን ካረጋጋው በኋላ እግዚአብሔርን አመሰገንኩኝ። እናንተም እግዚአብሔርን አመስግኑልኝ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። እና ይኸው ከዛ በኋላ ጊዜ ጀምሮ ይሄ ልጅ እንደምታየው ሰውነቱን እያሳከከው በጣም ይደማ ነበር፣ ውስጡ ይቆስል ነበረ። ያ ሁሉ ነገር እኛን ሲገርመን ድረስ ጠፋ። ያው ከዛን ጊዜ ጀምሮ ሰላም ነው፣ እግዚአብሔር ይመስገን። እኔም ወደ ጌታ ሆኛለሁ። 4 ዓመት አልፎኛል ጌታን ካገኘሁኝ። አክራሪ ነበርክ? አዎ አክራሪ ነበርኩ። አክራሪ ቢሉ አክራሪ መሰለ እንዴ? እንደው 1 2 ደቂቃ 1 5 ደቂቃ ሰከንድ ወሰጠኝ እነግርሃለሁ። የዮሐንስ ጽዋ የሚባል ጠጣለሁ። የዮሐንስ ጽዋ ምን ታረጋለህ? እጠጣለሁ። ማህበር ማለት ነው። እሺ
እና ዮሐንስ ጽዋ እንዲሁም ከመስራቾቹ አንዱ የሚባለው እኔ ነበርኩ። በቃ ቀንደኛ አድርገውኝ ይሾሙኝ። ከዛ ሌሎችንም መለምል ነበረ። ሊቀመንበር ነህ። በቃ እንደ ሙሴ የሚባል ነገር አለ አይደል? እንደዛ ሁሉ አድርገውኝ ነበረ። ያው አንዳንድ ጊዜ ጨለማ ውስጥ ስትሆን ብርሃን ካላየ ጨለማ ነው። ብርሃን ነው ጨለማ ሊያሸንፍ የሚችለው። እኔ ያልበራልኝ ሰው ስለነበርኩኝ በወቅቱ ያ ነበር ብርሃን የሚመስለኝ። ነገር ግን ጌታ እስኪመጣ ድረስ በዛ ውስጥ ብዙ ዋጋ ከፍያለሁ። ለዚህ ልጅ ስለት ሁሉ ሳል ነበረ። በምደግስበት ሰዓት ጥላና እኔ ሙሉ ልብስ ሳይኖረኝ እሱ ሙሉ ልብስ አለብስ ነበረ። ማንን? ጽዋውን። አንተ ሙሉ ልብስ የለህም? እኔ ሙሉ ልብስ የለኝም። ለሱ ግን ሙሉ ኮምፕሌት ጥላ ተደርጎለት ከዛ በኋላ በቃ ይሄ በቃ ዮሐንስ ወዳጅ እየተባልኩ እየተሸበሸበ እየተጨፈረ እነሱ ዳንኪራቸውን ጨፍረው ይሄዳሉ። ከዛ መከራው ለኔ ነው። ለኔና ለባለቤቴ ነበር መከራው። ምንድነው ውስጡ ላይ ያለው? ውሃ ነው? ዘይት ነው? ቅባት ነው? ምንም ጠላ ነው የሚሞላው። ጠላ በስራው ተሞልቶ ነው የሚሄደው። ስነ ስርዓት አይደለም። ባንዲራ ግራና ቀኝ ልክ እንደ ክቡር ዘበኛ ግራና ቀኝ ባንዲራ እንደሚይዘው እንደዚህ ባንዲራ ተሰክቶ ተይዞ ለጠላና ለዳቦ ሙሉ ልብስም የሚለብሰው ጠላ ነው። አዎ ጠላውና ዳቦ ያለበት መሶቡና እንስራዋ ሙሉ ልብስ ይለብሳል። ማለት ያው እንግዲህ ይሄ ወርቅማ ልብስ ምናምን ይባላል። ያው በዚህ ውስጥ ያለፉ ሰዎች ሊያውቁት ይችላሉ። እንደዛ አይነት ነገር ነው የሚለብሰው። እኔ በየአመቱ ቢደርሰኝ በየአመቱ አለብሳለሁ። ልጄ እኔ ማርልኝ እያልኩኝ። ከዛ በፊት ደግሞ የዮሐንስ ቀን መጀመሪያ ሌሊት ቤተክርስቲያኑ ሄዳለሁ። ወደዚያ ወደ ቆንቻ የሚባል ሰፈር ያሰላ ሰዎች ያውቁታል። እዛ ሄድና ከፎቶ ጋር መፋጠጥ ነው። ከፎቶ ጋር ዮሐንስ አንተ ታውቃለህ፣ ልጄ ላንተ ሰጥቼዋለሁ፣ አንተ ማርልኝ ይለዋለሁ። እሱም ያኛል፣ እኔም አየዋለሁ። ምንም የለም። በቤትም አለ በፍሬም አሰርቼ። እውነቴን ነው የምልህ፣ ሰው እንዳለኝ እኮ ነው። በቤት አለ በፍሬም ተሰርቶ በቤት ውስጥም አለ። የዛ ቀን በሱ ጋር ዲኮሬሽን መብራት ተጠምጥሞ ይሄ ዲም ላይት መብራት ማለት ነው። በቃ እሱን እንዲገልጽ ይመስላል የሚደረግ ነበረ። ግን እኔ ውስጤ እየተበላ ነው። እኔን ግን በዛ ውስጥ እግዚአብሔርን ፈራ ነበር። እውነቴን ነው የምልህ፣ እግዚአብሔርን በጣም ነበር የምፈራው። ስለ ኢየሱስ ግን ምንም የማውቀው ነገር የለም ነበር። ስለ ነብይ ምንም የማውቀው ነገር የለም። የእግዚአብሔር ሰው አንተ እውነቴን ነው የምልህ፣ እንደው መስታወቴ ነህ አንተ። ያንቺን ቀን አንተ ለኔ መስታወቴ ነህ ብል አይበዛብህም፣ ያንስ ይሆናል እንጂ። ምክንያቱም በእምነት ክርስቶስን አሻግሬ እንዳያረከኝ 2012 እኔ ስራ አልሰራም። በቃ እዛ አካባቢ ላይ 2012 ሚካኤል፣ ገብርኤል፣ ዮሐንስ እንደዚህ ምናምን የሚባሉ ነገሮች አርሴማ ምናምን ሲባል አሰራም። በቃ በቀኝ ግዛት የተያዘ ሰው ታውቃለህ፣ ወይም ደግሞ የቁም እስረኛ፣ እንደ ቁም እስረኛ ምንም ሳይኖር ቤቴ ገብርኤል ነው ከተባል ቁጭ ትላለህ። አንደኛ በህዝቡ ትገለላለህ። ማህበራዊ ኑሮ ቀርቶ አይደለም ስራ እንኳን እንዳሰራ ያደርጉሃል። እኔ አብሬያቸው የምጠጣቸው ሰዎች ያን ጽዋ አብሬ የምጠጣው ወንድሜ ነው እያሉ እኔ ለክፉ ነገር ወደፊት የሚገፉኝ የነበሩ ሰዎች ከዛ ውስጥ ስወጣ ጠላት አደረጉኝ። እኔ ኢየሱስን አግኝቻለሁ፣ ስለዚህ እናንተ ጠላት ማድረግ ምንም መስሎ አይታየኝም አልኳቸው። ቻው ነው ያልኳቸው። በአንድ ቃል ቻው ነው ያልኳቸው። ቤት ድረስ መጡ። ሽምግልና ይዘው ቤት ድረስ መጡ። እንዴት አንተ ለብዙ ነገር ስንጠብቅህ እንዴት አንተ እኛን ጥለት ሄዳለህ? እንደዛ ላይ ዮሐንስም ሳላውቅና ሸረገድኩት አልኳቸው። የሚሸረገደለት እያለ የሚሰገድለት እያለ ታላቁ ንጉሥ እያለ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የሚሰገድለት የጌቶች ጌታ የነገስታት ንጉሥ የኃያላን ሁሉ ኃያል እልፍ አእላፋት መላእክቶች ቅዱስ ቅዱስ እያሉ በፊቱ የሚሰግዱለት የጌቶች ጌታ ኢየሱስ ነው። እንደውም ዛሬ ስብከቱ ራሱ ስለኔ ነው መሰለኝ። አዲስ በር እንዲከፈት ቃል አውጣልኝ። አዲስ በር በኢየሱስ ስም። ለሚያምን ስንቱ ይቻላል? ሁሉ ይቻላል። ለሚያምን ስንቱ ይቻላል? ሁሉ ይቻላል። ለሚያምን ስንቱ ይቻላል? ሁሉ ይቻላል። እኔ ስሜ ጊዜው ግጭሎ ይባላለሁ። የመጣሁበት ሸካ ዞን ደቡብ ምዕራብ ሸካ ዞን ነው። ያ ማለት ብዙ ሰው አይረዳምና ሚዛን ቴፒ ይባላል። በዛ ነው ሰው ምረዳው። የሁለት ቀን ጉዞ ነው። በእውነት የኔው ነገር ስመሰክር ለማመን በጣም ይከብዳልና
የመጣውበት በሌላ አጀንዳ ነው፣ በሌላ ስራ ላይ ነው። ስመጣ እዚህ እግዚአብሔር ሰው 2 ወር ነው። ነገር ግን በ2 ወር ውስጥ እኔ የመጣውበት አጀንዳ ሌላ ቢሆንም እግዚአብሔር በዚህ በእግዚአብሔር ሰው አጀንዳን ቀየረና ለማረፍ እኔና ባለቤቴ እዚህ ጉባኤ አለች። እኔና ባለቤቴ የምናርፍበትን ቦታ አጣ። ክራይ ለሌሎች ሰዎች እየተገኘ ያለ ክራይም ፈልገን አጣ። ዙረን በጣም ደከምን። በደከምንበት ሰዓት ላይ በጣም የሚገርማችሁ ነገር ቢኖር የሳምንት ውስጥ የተደረገልኝ ነው የሚመሰክራችሁ። ስለዚህ ዛሬ ሳምንት እዚህ ጉባኤ ውስጥ ነበርኩ። ብዙ ይሄ 2 ወር ቤት ኪራይ ፈልገን ዞረን የምናርፍበትን አተን እስካሁን አልጋ ላይ እየከፈልን ነው ያደርን ያለው። ነገር ግን በዛ ድካም ውስጥ ሆነን ዛሬ ሳምንት መተን እዚች አካባቢ ነው ተቀመጥነውና ስንቀመጥ አንድ ሰውዬ ባለ 3 መኪናው እዚህ እግዚአብሔር የተደረገለትን ዛሬ ሳምንት ሲመሰክር ነበር። ሲመሰክር እኔ ውስጤ በጣም በደስታ ተሞላ። ከዛ ቅድማ ግን የፍቅር ስጦታን አምጡ እግዚአብሔር በልባችሁን ያስቀመጣችሁን አምጡ ብሎ የእግዚአብሔር ሰው ሲያዝ አብሬ ተሰልፌ እዚህ ጋር ነበርኩትና የእግዚአብሔር ሰው እጅ ዘርግቶ እዚህ ላይ እንዲህ ብሎ አወጀን በመካከላችን ላይ በዚህ ሳምንት ውስጥ ያላሰባችሁ ነገር በእጃችሁ ላይ ይግባ ብሎ ጸለየ። እኔም በኃይል አሜን ብዬ ተቀበልኩ። ይሄ ብሎ ሲያውጅ በኃይል እኔ በቃ ውስጤ ላይ በቃ በኃይለኛ ደስታ ተሞላና አሜን ብዬ ተቀበልኩ። ይሄም ተቀበልኩትና መጨረሻ ላይ ሰውየውም ሲመሰክር ከዛ ጋር ደግሞ ውስጤ በጣም በደስታ ተሞላ። የእግዚአብሔር ሰው ደግሞ ሌላ ደግሞ ሁለተኛ አዋጅ እንዲህ ብሎ አወጀ። በዚህ ሳምንት ውስጥ ከዚህ ስትወጡ ቁልፍ እቀበላለሁ ብላችሁ በእምነት ወጡ። ግን በዚህ ሳምንት ውስጥ ቁልፍ ተቀብሎ ዛሬ ሳምንት የምስክር ተረኛ አለ። እኔም አሁን ደግሞ አሜን ብዬ ተቀበልኩ። በጣም የሚገርም ነገር ነው። በአካውንቴ ውስጥ ያለው እንግዲህ በእግዚአብሔር ፊት አይዋሽም። በአካውንቴ ውስጥ ያለው 230 ምናምን ሺህ ብር ብቻ ናት። ነገር ግን ሳላስብ እግዚአብሔር ሰውን ስለኔ ያነሳ አንድን ቤት የ13 ሚሊዮን ቤት አስረከበን እግዚአብሔር። አላ ከዚህ በላይ ለጌታ ለኢየሱስ ይሄ ቃል የመጣው ዛሬ ሳምንት ነው። በአካውንት ላይ ያለው 230 ምናምን ሺህ ብር ብቻ ነው። ምንም ነገር የለኝም። እግዚአብሔር ምክንያት ፈጥሮ አሁን የራሱ የገዛሁበት ቤት የሚገርማችሁ ነገር ለ20 ሚሊዮን እርካሽ ነው አለ። አንድ ወንድሜ ጓደኛ አለ ከሀገር ቤት የመጣ እርሱ ኦርቶዶክስ ነው። እንደውም በጣም ነቢዩን በጣም ይወዳል። ኦርቶዶክስ በጣም አክራሪ ነው። እንደውም ዛሬ ቁልቢ ዶኖ እንደውም መሄድ አለብኝ ያልኩ ነበር። እኔም መሄዳለሁ ብሎ በጣም እንትና ይወዳልና እንደውም እዩ ጋር ሄደ ነው እንደ አውጅ ተንቢዋል እንደ አው አውጆኛል። እውነት እሱ ቃል አወጥቶን እግዚአብሔር ይሄንን ቁልፍ አስረከበ። ሙሉ ዶክመንት፣ ሙሉ ዲጂታል ካርታ፣ የውሃ የማብራት ሙሉ ዶክመንት ሙሉ በእጄ ላይ ሲገባ አየና በጣም ተገረመ። ቤቱ ነው እኔ ይሄ እውነት ነው ብያላ ምንም አለና ከዛ በኋላ ቤቱን ካየ በኋላ ነው የት ሄደ ነው እዩ ጋር ሄደ ነው እንዳለ አዎ አራ የሚያምን ሰው ካለ ከዚህ በኋላ ብሸፍቶ ሄደ ነው ይቀራል። አሜን። ከዚህ በኋላ ወለንጭቲ ሄደ ነው ይቀራል። አሜን። ከዚህ በኋላ ፈረቀሳ ሄደ ነው ይቀራል። አሜን። ክራይስት አርሚ ሄደ ነው ትባላለ። አሜን። ወሳለው ይበል አንድ ሰው ድገሙልኝ። አቼማ ሶኖ አሁን ሌላ አዲስ ቁልፍ ተቀበል። የቤት ቁልፍ ተቀበል። አሜን። የመኪና ቁልፍ ተቀበል። አሜን። የሥራ ቁልፍ ተቀበል። አሜን። ላስት ዊክ እሁድ እዚህ ጋር ነው የተቀመጠው። 13 ሚሊዮን ቤት ነው ተረከብኩት። እግዚአብሔር የራስ የሆነ ነገር ይሰጣል። አሜን። 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 እጅን ዘርግተህ ውሰደው። አሜን። ውሰደው። አሜን። ውሰደው። ጓደኛ ኦርቶዶክስ ነው። በጣም አክራሪ ነው። አክራሪ ኦርቶዶክስ ነው። ምንድነው ያለ? እዩ ጋር ሄዳል እንዳለ ቤቱን መግዛትን ሲያይ ቤቱን ገዝቼ ዶክመንት እንደውም ዶክመንት ዛሬ ሻንጣው ስለዚህ መጣው እንጂ ሙሉ ዶክመንት ነው። ሙሉ ዶክመንት አየ፣ ቤቱን ዙሩ አየ። ይሄ ቤት እኛ ሀገር ራሱ አይደለም አዲስ አበባ ከተማ አይደለም እኛ ሀገር ራሱ ይሄ አይሸጥም በዚህ ዋጋ።
ስለዚህ እንዴት ነው ሊያገኝ የቻለው አለና እንደውም እዩ ጋር ሄዳል እንዴ አለ። አዎ ሄጃለሁ አልኩ። እሱ እንደዚህ አውጆኝ እንደዚህ ዛሬ ሳምንት በተረኛ ናችሁ ቁልፍ ትቀበላለህ ብሎኛል አልኩ። ከዛ በኋላ በጣም የሚገርም እንደውም ሄዳለሁ መጣለሁ ያለ ነበረ። አጋጣሚ እሱ ወደ ቁልቢ ሄዶ ነው። ብዙ ጓደኞች እነሱ ፕሮግራም እዛ ስላላቸው እዛ ሄዶ ነው እና በጣም የሚገርም ነውና እኔም ዛሬ ሳምንት ለባለቤቴ እንድብዬ የተናገርኩትና እኔ ዛሬ ሳምንት እዚህ መሰዋ ላይ ተረኛ ነኝ እኔ መሰክራለሁ አልኩ። እሷም አሜን አለች። እንዲህ ብለን በቃ ታክሲ ሙሉ ስንሄድ እንዲህ ዛሬ ሳምንት እኔ ተረኛ ነኝ ዝም ብለሽ ብቻ ዛሬ ሳምንት መሰክራለሁ አልኩ። እግዚአብሔር በዚህ ሳምንት ውስጥ ቁልፍ ይሰጠኛል ያሳርፈኛል። እኔ ዛሬ ሳምንት ግን እንደ ሰውየው እዚህ መሰዋ ላይ ቆሜ መሰክራለሁ አልኩ። እሷም አሜን ያለች ነው ሄደችው። ቆይ አሁን አንተ እኮ እያወራ ያለው ነገር በጣም ድራማ ነው ለማለት ለድራማም ጊዜ ያስፈልጋል። እንደዚህ አይነት ድራማ በአንድ ሳምንት ውስጥ አይሰራም። ለትወና በደንብ ጊዜ ያስፈልጋል። አሁን ይሄ ድራማ ነው ለማለትም ከድራማ ትንሽ ውስብስብ ነው። ዛሬ ሳምንት እሁድ ቤት ለመከራየት ፈልጌ አልቻልኩም። ለመከራየት ነው አይደል? ያልቻልኩም 2 ወር ሙሉ ለመከራየት ነው። አዎ ለምን እንደሆነ እዚህ ጋርመንት እንመጣለን የትም እንዳለን አይሳከልም። ልባችንም 30 ሺህ ይላሉ 40 ሺህ ይላሉ 60 ሺህ ይላሉ ደግሞ 10 ሺህ የሚሉት ደግሞ በጣም የማይመችበት ቦታ ነው። በቃ ልባችን ላይ አርባ አልቻለምና በዛ አልጋ ላይ ብቻ ነው የምንተኛው። በቃ እግዚአብሔር ሆይ ይሄን አጀንዳ ላይ ካዞርከን ደግሞ ራስ እግዚአብሔር በራሱ እስከሚሰጥ ድረስ ብለን እግዚአብሔርን እየጠበቅን አጋጣሚ ወደ ጉባኤ ላይ መጣ። እዚህ ጉባኤ ላይ ስንመጣ ይሄ ቃል እግዚአብሔር ሲናገር ጀምሮ ውስጤ በጣም ነው መቆም አልቻለም። እውነት ለመናገር በጣም ለቆም እውነት ቅድም ነግራችኋለሁ ለማመን በጣም ከባድ ነው። 200 ሺህ ያለ ሰው የ13 ሚሊዮን ቤት ገዝቶ ቤቱን ዶክመንቱን መቀበል ማለት በጣም ከባድ ነው። ይሄን በጣም ከባድ ነው ስታሰብ ማለት ነው። ግን ንፋስም የለም ዝናብም የለም። እግዚአብሔር ባላወኩ ሰው ነው ባይዞ እኔ በማያውቀው ሰው አይደለም። ይሄን ብር ወደ አካውንቴ ላይ ትራንስፈር ያደርገው እንደው ግልጽ ላድርግና እኔ ማላውቀው ሰው ገና የሚገና ሰው ባላወኩ ሰው ነው እግዚአብሔር ምክንያት ፈጥሮ ይሄን ቤት እንዲገዛ ያደረገው። ዋው እየሄደ ከምስቱ ጋር ምንድነው ያለው? ዛሬ ሳምንት እዚህ መድረክ ላይ የሚመሰክረው እኔ ነኝ አለ። ተናገረ። ይሄው እዛ አለች እሷ ራሱ። የት ነው ያለሽው የኔ እናት? 13 ሚሊዮን ገዝተሽ እዚህ ምን ትሰሪያለሽ? ናይ እባክሽ። ባለ 13 ሚሊዮኖች ተዘጋጁ። እንደዚህ ይዞ ብዙ ሰዎች ወደ ከፍታ ሲሸኙዋ ያለው በሚቀጥለው ዓመት 2019 ዓመተ ምህረት ወደ ከፍታ ይሸኛል። ለማየት የጠሉ ሰዎች ሞባይሎቻቸውን አውጥቶ ሰልፊ የናቁት በእግር ስር ይወርቃል። ለሚያምን ሁሉ ይቻላል። ለካታ ፓራቦሶ ዩሲ እምነት በራሱ አንድ ቀን እግር አውጥቶ ይራመዳል። እምነት እግር አውጥቶ ይራመዳል። እምነት አፍ አውጥቶ ይናገራል። እምነት ቤት ይሆናል። እምነት መኪና ይሆናል። ሌላ የሚያስደንቅ ነገር ተከትሎ እየመጣ ነው። አሜን። ቀጣይ መተም እዚሁ ቦታ ቆመ ትመሰክራለህ። አሜን። እንዳጠፋ እንደሆነ እየሮጥክና ተከናወኑ። አሜን። ደህና ሁኑ። አሜን። ስሜ ጀንበር ንጉሴ ይባላል። የእግዚአብሔር ሰው ቃል አውጥቶልኝ ነበር ሚያዝያ 18 ከቤቴና ከባለቤቴ ተለያይተን ነበር ለ3 ዓመት። የኔም ስም የባለቤቴን ስም የልጆቼ ስም ጠርቶ አናግሮን ነበር። ግን ግንቦት መጨረሻ ሳያልቅ እኛ ታረቅን። ልጆቹን ይዤ መጥቻለሁ። ያጣላን ጦንቃይ ነበር። ስለዚህ እግዚአብሔር ሰው ባወጣው ቃል አኖቲንጎይ ሰጥቶኝ ታረቅን። መጣለች፣ ልጆቹም መጥተዋል እዚህ። ዋው! እዚህ አካባቢ ነበር። አዎ። ስምህ ተጠርቶ የባለቤት ስም ተጠርቶ ጌታ ተናገረ። አይሆንሽም መጣ ክፍልሽ አይደለም ማለቻት። 14 ዓመት አብረን ኖረናል። ከቀጣም 2 ልጆች አሉኝ። 14 ዓመት የ10 ዓመት ልጅ አለ። አሁን እዚህ ናቸው ሁለቱም። ግን እግዚአብሔር ሰው ተናገረኝ። ምን አለ ጌታ በእለቱ ሲናገር ትዝ የሚል ነገር? ልጆች አይበሉም፣ እሷም ትመጣለች። ስልክ ተባለ፣ ስልክ አልነበረም። በቃ በዛ ሰዓት ማዲያ ሲያልቅ ራሷ እንትን አለችኝና መጣች። ታረቀን። ተለያይታችሁ ነበር? 3 ዓመት ምናምን አልፏል። ከ3 ዓመትም አልፏል። ከ3 ዓመት አልፏል።
እግዚአብሔርን ታመሰግናላችሁ። ሚቻል አልመሰለም አይደል? ጌታ ሲናገር በሰዓቱ እኔ የእውነትም አልመሰለኝም። የመጀመሪያ ቀን ስመጣ እንዳውም ከፈረቀሳ ነው የመጣው። ፈረቀሳ ነበርኩ። ግን እግዚአብሔር እኔ ያድነኛል ብዬ አይደለም፣ በቃ ንስሐ ገብቼ መሞት ካለብኝ ልሙት ብዬ ነበር ንስሐ የገባው። ግን እንደዚህ ሆናለሁ በተአምር አላልኩም። ከዛም ንስሐ ገባው። እዚህ ሁሉ ነገር ተከናወነልኝ። እባክህ እሷ አሁን የት ነው ያለችው? እዚህ ነች። ለምን አትመጣም ወደ መድረክ? ትመጣለች። ናይ እናትዬ፣ እስኪ የት እንዳለሽ ከነ ልጆችሽ። ዛሬ ነህ ናውል ና። ዛሬ ያንቺ ቀን እኮ ነው እንዴ? አዎ፣ እግዚአብሔር አገናኝቷቸው ተለያይቶ መመስከር የለም። በዛ ዞራችሁ ወደ መድረክ ውጡ። ጠላት ይበትናል፣ እግዚአብሔር ይሰበስባል። ጠላት ያዘገያል፣ እግዚአብሔር ያፈጥናል። ጌታ ያለኝን በቲቪ ማየችው። መጀመሪያ ስነግራት አላመነችኝ ነበር፣ ውሸት ነው ብላኝ ነበር። በኋላ እሷ ስታይ ነው ያወራችኝ። በአንድ መኪና ማንሄድም እኮ በአንድ መኪና ማትሄዱ ተብሏል። ማን ነው ያለው? ጠንቋይ ናች ያቺ ሴት ጠንቋይዋ። በአንድ መኪና አትሄዱ። በአንድ መኪና ማንሄድም። ያው ቤት ነበረን፣ ቤታችን ሸጥ። እኔም በቃ ግራ ተጋባው። ብዙ ደፍተራዎች ጠየቁ መፍትሄ ለማምጣት፣ መፍትሄ አልተቻለም። መፍትሄ ግን ያገኘው እዚህ ነው። ዋው! ደብተራዎች ጋር ሞክሬ ነበረ። አዎ ደፍተራዎች ደብረ ዘይት ሄጄ በቃ ጠየቅኩት። ምን አሉ? ትስማማለህ ሲለኝ ባሰ። ጭራሽ ቄሶቹን ስልካቸው በቃ ነገሩ ጭራሽ ራቀ። በቃ እንዳትታረቂ ከታረቅሽ ትሞቻለሽ ከባለቤትሽ ጋር ምናምን አለችኝ። እኔም ደግሞ እሺ በቃ እኔ ከምሞት በቃ ባሌን መፍታት አለብኝ ብዬ ተውኩኝ። ከዛ የሆነ ሰዓት ላይ ደግሞ በቃ እሱ ማሳዘነኝና በጣም ቆየን። በቃ አባቴ አስታርቀኝ በቃ ምናምን ስለው እኔ ለበላይ አሳልፌሻለሁ አላስታርቅሽም፣ ራስሽ ሂጂና በፍርድ ቤት ታረቂ አለኝ። ከዛም በኋላ በቃ እኔም እዛ ተውኩኝ፣ እሱም በጌታ ሆነ፣ እኔም በጌታ ሆንኩኝ። እየኖር የሆነ ሰዓት ላይ ዘንድሮ መጣ እዚህ። ከዛ መጣና አይ እንደዚህ እኮ ተብዬ ነበረ ነብዩ ጋር ሂጄ ነበር ምናምን ብሎ ለጓደኛዬ ሲነግር አረ እኔ ከሱ ጋር አልታረቅም በታምር አልኳቸው። ከዛን አይ ትታረቂያለሽ፣ እንዴት አትታረቂ? ብዘን አልፈልግም አልታረቅም ያዘው እኔ አልታረቅም ምናምን ስላት አረ ትታረቂያለሽ ችግር የለውም እንዴ የልጆችሽና አባት አይደል ምናምን ነገር አለች። እኔ አልታረቅም እኔ እሱን አልፈልገውም ምናምን አልኳት። እሞታለሁ ከታረቅኩ ምናምን አረ አትሞቺም። ከዛ እኔም በጌታ ሆንኩኝ። እንደገና እነሱንም ሽማግሌዎችን እምቢ ብዬ የሆነ ሰዓት ላይ በቃ በልሜ መጣ ካንተ እኔ ሽብሬ ቤትማ በጫካ ውስጥ ነው የምገባው በበር አልገባም እያልክ እየተቆጣክ ስመጣ ወይኔ ለምንድን ነው በጫካ የሚመጣው? እዩ ደግሞ በበር አይገባም እንዴ? በጫካ ውስጥ ነው የምገባው እየፎከረ በጫካ ውስጥ ነው የሚገባው እያለ ብንናልኩኝ በ15 ቀኑ እምቢ ብዬ ማለት ነው ሽማግሌዎቹ። ከዛም በኋላ ምን ሆነሽ ነው አንቺ? ኧረ እኔ ከባለቤቴ መታረቅ እፈልጋለሁ ውጭ ውሃ እንደዚህ ብሎኛልና መታረቅ አለብኝ ስላቸው አንዷን እንዴት ትታረቂያለሽ? አዎ እኔ እንደውም ሽምግልናም አልፈልግም ከዚህም በኋላ እግዚአብሔር በእዩ ላይ ሆኖ መላእክት ስለመጣልኝ እሱ ሽማግሌ ስለሆነልኝ ሽማግሌም አልፈልግም ከባለቤቴ ጋር ታረቃለሁ ለምስክር ሄጄ ቆማለች እና ቃሌን ያልኩት በቃ። ዋው! በሽማግሌ እምቢ ብለሽ ያለ ሽማግሌ በቃ አለ ሽማግሌ እሱም ሽማግሌ ነው። ከዚህም በኋላ እግዚአብሔር ደግሞ በሱ ተመስሎ እሱን ስለላከልኝ እሱ ሽምግልና አድርጎ ጣልቃ ስለገባልኝ እታረቃለሁ። ከዚህም በኋላ ሽምግልናም አልፈልግም ሰውም እንዳይሰማማ ራሴ ናግባ እንታረቃለን አልኩኝ። ታረኩኝ በቃ ናግባ። አዎ 3 ዓመት ከምናምን ከተለያያችሁ በኋላ በ2014 በ2014 ነው የተለያየ ነው። 2014 አዎ ከስንት ዓመት በኋላ ነው የተገናኛችሁት? በቃ በ4 ዓመት በቃ በለው በ4ኛው ዓመት ናግባ። አዎ እንደ ቀላል ነገር አዎ በቃ ያለ ንብረትም አልቋል። በአንድ መኪና አይሄዱም፣ በአንድ መንገድ አይሄዱም፣ በአንድ ወንበር አይቀመጡም። በዚህ ደረጃ የተለያዩት ለ4 ተከታታይ ዓመታት ተለያይቶ የኖሩት በኋላ ናግባ። እግዚአብሔር እንኳን ረዳችሁ። አሜን አሜን። እኔ በፊትም እዛ ሳሪስም እያለ መጣ ነበር ጦንቃይም ቤት እየሄድኩ ማለት ነው። ስመጣ ሴትዮዋ የምትለው ሌላ እኔ የምውለው ሌላ። ከዛም በቃ 3 ቻናል ስከፍት እንዳከፍትልኛለች። ይሄ ሰውዬ ከላይ ላይ ዝጋልኝ ትለኝና ትዘጋዋለች። ከዛም በኋላ ሴትዮዋ ያለውን ነገር አመጣችብኝ ላይ በቃ እናንተ እህሏችሁ አልቀዋል ካልተለያያችሁ እሱ ሳምንት ይሞታል አለች። በቃ ሳምንት። አዎ ድንጋይ ተሸክሜ ሴትዮዋ ስለምናት
እኔ አላቅም ከበረሃ መጥቷል አሁን መሞት አይቀርም አለች። ወይኔ ያልኩና ከዛም ለምንኳት አረ ሳጥን አለን ጤና ገብቷል አለችኝ። ትልቅ ሳጥን አለን ጤና አፉ ክፍት የሆነ ሳጥን ቤት ተቀምጧል። ከዛም ያ ሳጥን አየዋለሁ አለ። ከዛም ባለ ሳጥኑ እጄ ሳጥን አይሸጥም እንዴ ስለው ውስጡ ክፍት ነው። ከዛም እግዚአብሔር ረድቶኝ ያው የመጨረሻ እዚህ ቦታ እንደማገኘው ሁሌም አምን ነበር። እኔ እወዳችኋለሁ። እንኳን ደስ አላችሁ። አሜን። እንኳን እግዚአብሔር ያቆይልን። ተባረኩ። አሜን። ደህና ሁኑ። ትዕግስት ስለሽ ይባላለሁ። ከጋምቤላ ነው የመጣው። እሺ እንግዲህ ያ ቃል ነውና ተንበርክኬ ነው መሰክረው። ቃልሽ ነው። እሺ እግዚአብሔር ይመስገን እና 2008 ጭንገፋ ነበረብኝና 2008 ሐዋሳ ባላችሁበት ሰዓት መሄድኩኝ። እዛ ሐዋሳ እዛ ያለው የትንቢት ቃል መጣልኝና ትወርሻለሽ ነው የተባልኩት። በዛኔ ለካ እኔም ወርሶ ነበረ። እኔ ያው እምነት ጉድለት ነውና ውርስ ነው እንደፈለኩት ወራሽ ነው እንጂ ብዬ ይከራከር ነበረ። ከዛ አንቺ አትከራከሪ፣ እሱ የፈለግሽውም ይሰጥሻል። ጭንገፋ ካሁን በኋላ የለም። 3 ልጅ ትወልጃለሽ፣ 1 ሴትና 2 ወንድ ትወልጃለሽ አልከኝና ይሄኛውን 2011 ወለድኩ። ጥር ላይ ነው የወለድኩት። ግንቦት ላይ መጥቼ መስክር ያለው የዚህኛውን ነው ያልመጣሁት እና የዚህኛውን ስመጣ ብዙ ምስክርነት አለብሽ፣ ምስክርነቱን አትቢ ነይና መስክሪ ያልከኝ እሺ ያልኩኝ። እዛ በቃ በዚህ ያለው ያው እቺን ወልጄ ያለው በጣም ያ ፈተና ነበረብኝ። በቃ በእነዚህ 2 ልጆች ይቅርብኝ፣ እኔ አልፈልግም የአንድ ልጆች አልኩትና ተውኩኝ። እና በቃ ባለፈው በጣም ወባና ታይፎይድ ነው ብዬ መድኃኒት እውጣለሁ። እኔ ዝም ብዬ ትቻለሁ፣ ሌላ ልጅ አልወልድም። በቃ እኔ አልፈልግም። ለምን እነዚህ ላይ ራሱ እየተፈታተንኩ ያለሁት ይበቃል ብዬ። እግዚአብሔር ስንት ልጅ እንደምትወልጂ ነው የነገረኝ? እሺ ከዛ አልፈልግም ብዬ እየተወኩ ነበርና የታይፎይድ የወባ በቃ መድኃኒቶችን እየዋጥኩኝ ነው። ሽንት ስጪ ተባልኩኝ። ስሰጥ እርግዝና መሆኑን አላቅም። ይሄንንም መጀመሪያ ላይ በህልሜ ምስቲ ወንድ ልጅ እንዲህ ሰጠኛለች። እኔ አልወስድም እላለሁ። በግድ ወርወራ ታሳቅፈኛለች። አይ ይሄ ነገር በቃ በሽታ አይደለም እንደብዬ ሂጀሽን ተሰጠው ማለት ነው። ከዛ ያው እንግዲህ አሁንም 3ኛ እግዚአብሔር እንዳለው አርጎኝልኛል። እግዚአብሔርን አመስግኑልኝ። እግዚአብሔር የተናገረውን የሚፈጽም አምላክ ነው እና ነብይዩ ጥፋን እግዚአብሔር ከነቤተሰቡ ከነቤቱ ይባርከው። 3 ልጆችን እንደምትወልጂ ከዛ ስንት ወንድና ስንት ሴት? 1 ሴትና 2 ወንድ። ስለዚህ አሁን የሚጠበቀው ምንድነው? ወንድ። በቃ እኮ ተነገረ። አሜን ሆኔ ነው። ከዛ አልሄድም ብዬ ነበር። እነዚህ ልጆች እቺ ልጅ ደግሞ ምንድነው አባታችሁ ነው ተያየት የለ እንዴ ለምን አትደውይም? አንቺ ባትወስጂኝ እሱ መጥቶ አይወስደንም እንደ ትላለች እኔን እውነት። ከዛ እነዚህ ልጆች ከዛ የእናቶች ጥሪ ላይ እንዳልመጣ 24 ላይ ነው መሰለ የነዚህ ፈተና ነበርና እንዴት አድርጌ ነው መጣ በቃ አልኩኝና ቀረው ማለት ነው። ለምን አትደውይም? ይኸው ደውሉና ነው እያለ አይደል እንዴ አንቺ ለምን አትደውይም ትለኛለች። ዋው እግዚአብሔርን አመስግኑት። የብዙ ዓመት ጭንገፋ ለብዙ ዓመታት የተከታተላትን ጭንገፋ ጌታ ሰብሮ 3 ልጆችን እንደተናገረ እንደ ቃሉ ሰጣት። 2 ወንድ 1 ሴት። ለሚያምን ሁሉ ይቻላል። አሜን። ቃሉ ተፈጸመ። ተፈጸመ። እንኳን ደስ አለሽ። አሜን። አዎ በሰላም ሁኚ። እግዚአብሔር ካንቺ ጋር ይሁን። አሜን።